ሲጠበቅ እንደነበረው ቤንጃሚን ሼሽኮ ቋሚ 11 ውስጥ ገባ። እንደገባም ደግሞ ጎል ከማስቆጠር አልተቆጠበም ወይም ደግሞ ጎል ከማስቆጠር ወደ ኋላ አላለ። ምናልባት ቤንጃሚን ሼሽኮ ወደ ማንቸስተር ዩናይትድ ቤት በሚመጣበት ሰዓት ላይ ተቀይሮ እየገባ ጎሎችን እንዲያስቆጥር አይደለም የመጣው አይደለ። የቋሚነቱን ቦታ ይዞ በቋሚነት እየተሰለፈ ጎሎችን እንዲያስቆጥር አደጋ እንዲፈጥር አስፈሪ አጥቂ እንዲሆን የመጣው ምንም እንኳን ወጣት ተጫዋች ቢሆንም የመለማመጃ ወይም ደግሞ የመማሪያ ጊዜ ቢኖረውም ወይ ደግሞ የመማሪያ ታይም ቢሰጠውም ግን ደግሞ ኢንድ ጎሉ ግን ልክ በየጨዋታዎቹ እየተሰለፈ ቋሚ 11 ውስጥ እየገባ 90 ደቂቃን የመጫወት አቅምን እየያዘ ከዛ በኋላ ጎሎች እንዲያስቆጥር ነው እንጂ ለተወሰኑ ደቂቃዎች ብቻ እየገባ ጎሎች እንዲያስቆጥር አይደለም የተፈለገው። እንደዚህ አይነት ታይፕ የሆኑ ተጫዋቾች አሉ። ግን ሼሽኮ ግን የመጣበት ግን ዓላማ ለዛ አይደለምና በማይክል ካሪክ ስር ያለፉትን ጨዋታዎች ከተመለከትን በተከታታይ ተቀይሮ እየገባ ነበር ኢምፓክት ሲፈጥር የነበረው ወይም ደግሞ የሆኑ ነገሮችን ሲያሳይ የነበረው ጎል ሲያስቆጥር የነበረው ትሬት ሲሆን የነበረው አደገኛ የሚባሉ እንቅስቃሴዎችን ሲያሳይ የነበረው ከተጠባባቂ ወንበር እየተነሳ ነበር እንጂ ቋሚ ሆኖ አይደለም። ታዲያ እስከ መቼ ድረስ ነው ተጠባባቂ ወንበር ላይ የሆነ እየተነሳ የሚጀምረው? በቋሚ 11 ውስጥ ለምን አይገባም እየተባለ እየተነሳ ነበረ። ማይክል ካሪክም ቋሚ 11 ውስጥ አስገብቶታል። ቤንጃሚን ሼሽኮም የተሰጠውን እድል በአግባቡ ተጠቅሟል ማለት ነው። ከዛ ውጪ ደግሞ ብሩኖ ፈርናንዴዝ ካለ በምንም አጋጣሚ ውስጥ ይሁን ወይም ደግሞ ከምንም ተነስቶ ማንቸስተር ዩናይትድን የሆነ ቦታ ማድረስ ይችላል። ማንቸስተር ዩናይትድ መጥፎ በነበረበት ጨዋታ ላይ ራሱ እንዳለ የሆኑ ነገሮችን እየፈጠረ አደገኛ ሞመንትን መፍጠር ይችላል። ለዛ ነው ብሩኖ ፈርናንዴዝ ጥሩ ቢጫወትም ባይጫወትም 90 ደቂቃ መጫወት አለበት ተብሎ እንዲነሳ ያደረገው። ከዛ ውጪ ደግሞ ይሄ የከምባክ ሜንታሊቲ እና ጎል ከተቆጠረበት በኋላ ማንቸስተር ዩናይትድ ፓኒክ ያለ ማድረግ ነገር እንደ ቀልድ ምናልባት አቻም ሲሆን ጎልም ሲቆጠርበት ምናምን ነገር ፓኒክ አለማድረጉን ነገር ትንሽ የረሳነው ነገር ይመስለኛል አይደለ? ምክንያቱም ከዚህ በፊት ምን ያህል ፓኒክ እንደሚያደርግ ጎል ተቆጠረበት ማለት ማንቸስተር ዩናይትድ የሚደጋገምበት ቡድን እንደሆነ ወዲያው እንደሚፈራረስ ወዲያው አደረጃጀቱ በቃ እንደሚሟሟ የተረሳ ይመስለኛል። ግን በቅርብ ጊዜያቶች ግን ከተመለከተን ግን በተለይ በማይክል ካሪክ ስር ይሄ ቡድን ያላቸው የካምባክ ሜንታሊቲ ወይም ደግሞ ነገሮች ምናልባት ባልሆነ መንገድ በሚሄዱበት ሰዓት ላይ አለመደናገጥና ጎል መቆጠር ማለት የዓለም መጨረሻ እንዳልሆነ እየተረዱ ያሉበት መንገድ ድጋሚ ሊወራለት የሚገባ ነው ብዬ አስባለሁ። ከዛ ውጭ ደግሞ ሊታሰብበት የሚገባ ትልቅ ችግር ደግሞ በዚህ ጨዋታ ላይ ተመልክተናል። አሁን እነዚህ ፖዚቲቭ ነገሮችን አይተናል። 3ኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ። ግን ደግሞ ሊታረም የሚገባና በቀጣይ ጨዋታ መደገም የሌለበት ምናልባት ክሪስታል ፓላስ ማድረግ ያልቻለውን ነገር ሌላ ቡድን ሊያደርግ ስለሚችል ማንቸስተር ዩናይትድ በዚህ ጉዳይ ላይ የተለየ ጥንቃቄ ሊያደርግ ይገባል የምንለው አንድ ጉዳይ አለ። እሱንም ጉዳይ ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራሙ መጨረሻ ድረስ መከታተል ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ ክሪስታል ፓላስን በሜዳው በኦልድ ትራፎርድ አስተናግዶ ልክ በሰልኸርስት ፓርክ እንደነበረው ሁሉ 2-1 በሆነ ውጤት እንዲያሸንፍ ሆኗል ማለት ነው። በተከታታይ ወይም ደግሞ ሁለቱንም ደርሶ መልስ ጨዋታ ክሪስታል ፓላስን አስቸጋሪ የሚባለውን እንደዚሁም ደግሞ ኦሊቨር ግላስነር በተለያየ ክለቦች አይን ውስጥ እንዲገባ ራዳራቸው ውስጥ እንዲሆንና ፍላጎት እንዲያሳዩ ያደረገውን ኦሊቨር ግላስነርን ደርሶ መልስ ማንቸስተር ዩናይትድ አሸንፎታል። ደርሶ መልስ ማለት ካሪክ አይደለም ደርሶ መልስ ያሸነፈው አይደለ። የመጀመሪያውን ጨዋታ በሰልኸርስት ፓርክ የነበረውን ጨዋታ ሩበን አሞሪም ነበረ ቲሙን ሊድ እያደረገ ወደ ሜዳ ገብቶ የነበረው። ከዛም ጨዋታ ሙሉ 3 ነጥብ ነበር አግኝቶ የነበረው። እንዲሁም በዚህኛው ጨዋታ ላይ እንዲሁም በአሁኑ ክሪስታል ፓላስ ትንሽ ደከም ያሉበት አሰልጣኙ ደስተኛ ያልሆነበት የተወሰነ የውስጥ ፖለቲካ ችግሮችም እየታዩ ያሉበት የሆኑ ግጭቶች እንዳሉና መስማማቶች በመካከላቸው እንደሌለ የሆኑ ማሳያዎች ነገር አሉ። እነሱን የተመለከትንበት ወቅት ስለሆነ ነው። ግን መጀመሪያ ማንቸስተር ዩናይትድ ያሸነፈው ማለትም በሩበን አሞሪም ጊዜ ያሸነፈው ጨዋታ ግን ክሪስታል ፓላስ አደገኛ በነበሩበት ሰዓት ላይ ነው። ክሪስታል ፓላስ አስፈሪ በነበሩበት ሰዓት ላይ ነው። ፓላሶች በቀላሉ የምታሸንፏቸው በቀላሉ ነጥብ ይዛችሁ የምትወጣባቸው ክለቦች ባልነበሩበት ሰዓት ላይ ነበር ማንቸስተር ዩናይትድ ያሸነፈው። ታዲያ በጥሩ አቋሙ ለዞን በሰልኸርስት ፓርክ በአዌ በሁለት የቆሙ ኳሶች ማንቸስተር ዩናይትድ 2-1 አሸነፈ። ከዛ በኋላ ደግሞ ጥሩ አይደለም በተባለበት አሰልጣኙ መልቀቅ ይፈልጋል። ዛሬ ይሁን መቼ ነው የሚለቀው የሚለው ነገር አልተረጋገጠም እየተባለ ባለበት ሰዓት ላይ ማንቸስተር ዩናይትድ ተመሳሳይ የስኮር ቦርድ ተጠቅሞ 2-1 በሆነ ውጤት ማሸነፍ ችሏል። ይሄም ውጤቱ ደርሶ መልስ ክሪስታል ፓላስን አሸነፈ ብቻ አይደለም ያስባለው አይደለ። 3ኛ ደረጃ ላይ አስቀምጦታል። አስቶን ቪላ አረብ ዕለት ባደረገው ጨዋታ ምክንያት ከወልቭስ ጋር ነበር ጨዋታውን አድርጎ የነበረው። ከወልቭስ ጋር የነበረው ጨዋታ
ታች ያለ ቡድን ነው አይደል ወልቭስ ኢቨን አስቶን ቪላን ሲያሸንፍ በዚህ ዓመት ሁለተኛ ያሸነፈው ጨዋታ እንጂ ከዛ ውጪ የሚያሸንፍ ቡድን አይደለም፣ ነጥብ የሚያገኝ ቡድን አይደለም። ከሊጉ መቼ ነው የሚወርደው ማለት በስንት ነጥብ ነው የሚወርደው ነው እንጂ ይወርዳል አይወርድም የሚል ጥያቄ የማይገባበት ክለብ ነው ወልቭስ ማለት። ያ ክለብ ነው አስቶን ቪላን ያሸነፈው። ታዲያ አስቶን ቪላን መሸነፉን ተከትሎ በዛው 51 ነጥብ ላይ ስታክ አድርጎ እንዲቆይ አድርጎታል። ማንቸስተር ዩናይትድ ደግሞ 48 ነጥብ ነበረው ባለፈው ኤቨርተን 1-0 ካሸነፈ በኋላ ያን 48 ነጥብ ወደ 51 ነጥብ ያሳደገበት ሁኔታ ተመልክተናል። የአስቶን ቪላን መሸነፍ ወይም ደግሞ ነጥብ መጣል አስመልክቶ ማለት ነው። ስለዚህ ለቻምፒዮንስ ሊግ ቦታ ወይ ደግሞ የቻምፒየንስ ሊግን ስፓት ለማግኘት የሚደረገውን እንቅስቃሴ እንደሚታወቀው ማንቸስተር ዩናይትድ ነው እየመራ የሚገኘው አይደለም። ምክንያቱም ከሱ በላይ ያሉት አርሰናልና ማንቸስተር ሲቲ በዚህ ሰዓት ላይ ስለ ቻምፒየንስ ሊግ ማለፍ አለማለፍ አይደለም የሚያወሩት። በዚህ ሰዓት ላይ ቻምፒየንስ ሊግ እናልፋለን አናልፍም የሚለው ነገር አይደለም ለነሱ ኢሹ የሚሆነው ወይ ደግሞ እንደ ትልቅ አሳሳቢ ጉዳይ የሚያነሱት ያን ነገር አይደለም። ምክንያቱም የታወቀ ነገር ነው፣ የተረጋገጠ ነገር ነው። ግን ለሻምፒዮንነት ነው የሚወዳደሩት። ታዲያ ለቻምፒየንስ ሊግ ስፓት ከሚወዳደሩት ክለቦች መካከል አንደኛና ሁለተኛ ያለውን አያጠቃልልም። ሶስተኛ ደረጃ ላይ ያለው አራተኛና አምስተኛ ያለው ነው አይደል? ስለዚህ ሶስተኛ ደረጃ ላይ ማንቸስተር ዩናይትድ አለ፣ አራተኛ ደረጃ ላይ አስቶን ቪላ አለ፣ አምስተኛ ደረጃ ላይ ደግሞ ሊቨርፑል አለ። ስለዚህ ስድስተኛ ደረጃ ላይ ቼልሲ ማለት ነው። ስለዚህ የቻምፒዮንስ ሊግ ለመግባት የሚደረገውን ትንቅንቅ ወይ ደግሞ የሚደረገውን ጉዞ እየመራ የሚገኘው ማንቸስተር ዩናይትድ ነው እንድንል ያስችለናል ማለት ነው። ለምን የቻምፒየንስ ሊግ ጉዞ ወይ ደግሞ ቻምፒየንስ ሊግ ይወዳደራሉ ላይክ ለማለፍ ማለት ለዛ ስፓት ይወዳደራሉ ከሚባሉ ቲሞች መካከል ማንቸስተር ዩናይትድ ነው ከነሱ ቶፕ ላይ ያለው ማለት ነው። የዚህ ሻምፒዮን የመሆን ያለ መሆኑን ጉዳይ ወደ ጎን ትተነው ማለት ነው። ምክንያቱም በዚህ ሰዓት ላይ ማንቸስተር ዩናይትድ አንደኛ የሚያስበውም ነገር አይደለም፣ እንደ እቅዱ ውስጥ የሚገባ ነገር አይደለም። በእርግጥ ከተገኘ አይጠላም፣ ግን ደግሞ እንደ አንድ ትልቅ ጎል የሚነሳ አይደለም። አሁን አይደለም ያ ጎል የሚነሳው ከጊዜያቶች በኋላ ከአመታት በኋላ ወደዛው ሻምፒዮንነት ጉዞ እንደሚመለስ በእቅድ ደረጃ እንደተቀመጠ ይታወቃል። ግን ለአሁን ግን ያ አይደለም ሐሳቡ። ስለዚህ ጥሩ ስፓት ላይ ነው ያለው ማለት ነው። ጥሩ ሁኔታ ላይ ነው ያለው ማለት ነው። ጥሩ ደረጃ ላይ ነው ያለው ማለት ነው። አሁን ባለበት ሁኔታና እንቅስቃሴ ብቻ ከተመለከትን ማለት ነው። ስለዚህ ማንቸስተር ዩናይትድ ሶስተኛ ደረጃን ይዞ ለቻምፒየንስ ሊግ የሚያደርገውን ጉዞ በደንብ አድርጎ እያስተካከለ ነው ማለት ይቻላል። በአጠቃላይ ጨዋታው እንዴት ነበር የሚለውን ስንመለከት ማንቸስተር ዩናይትድ መጀመሪያ ላይ ፎርማቸውን አላገኙም ነበረ። መጀመሪያ ላይ በተለይ ፈርስት ሃፍ ላይ በጣም ተቸግሮ ነበር ማንቸስተር ዩናይትድ። ጥሩ ተጫውተዋል ለማለት ያስቸግራል። ማንቸስተር ዩናይትድ ኢቭን ጨዋታውን ተቆጣጥሮታል ማለትም ያስቸግራል አይደለ? እንዲያውም ክሪስታል ፓላሶች ከዚህ በላይ ማድረግ የሚችሉባቸው ሁኔታዎች ነበሩ። ለምን? ትልቁ ችግር ምንድን ነው? አንድ ቅድምም ሊታሰብበት የሚገባ አንድ ችግር አለ ብዬ ያነሳሁት ነገር ምንድን ነው? የኮንሰንትሬሽን ጉዳይ ነው። ጨዋታው ሲጀምር ምናልባት የታክቲካል ኤረር ነው እንዳንል ኦብቪየስሊ ሁለተኛው አጋማሽ ላይም እኮ በዛው መልኩ ገብቶ ነው ጎሎችን ሊያስቆጥር ይቻላል። ላይክ ቅያሮች አልተደረጉም ነበር። ግን ደግሞ የጨዋታ ስታይል ጉዳይ ሳይሆን መጀመሪያ አጋማሽ ላይ ችግር የነበረው የማንቸስተር ዩናይትድ ተጫዋቾች የኮንሰንትሬሽን ጉዳይ ነው። ኮንሰንትሬት እያደረጉ አልነበረም። በቀላሉ ነበር ኳስን ሉዝ እያደረጉ የነበረው። ኮንሰንትሬት ማድረግ አለማድረጋቸው በምንድን ነው የሚታወቀው ወይ ደግሞ በምንድን ነው የሚረጋገጠው ካላችሁ፣ አሁን ለምሳሌ ተጫዋች የሚነጠቀው ኳስ ተቀብሎ ኳስ የሚነጠቀው በተጋጣሚ ፈጣን ፕሬሲንግ አማካኝነት ነው አይደለ? በጣም የተጋጣሚ በቃ በፕሬሲንግ ፋታ ሲያሳጣው አላንቀሳቀስ ሲለው ይነጠቃል ያ ተጫዋች። ብዙ ጊዜ በጣም ፕሬሸር ከበዛበት ማለት ነው። ፕሬሸር ሳይበዛበት ኳስ በቀላሉ የሚነጠቅ ከሆነ በቀላሉ ኳስን አሳልፎ የሚሰጥ ከሆነ ግን የኮንሰንትሬሽን ጉዳይ ነው ማለት ነው። ላይክ ሙሉ በሙሉ ሀሳቡ በዚህ ጨዋታ ላይ አይደለም ወይ ደግሞ ወደ ጨዋታው ሪትም ገና አልገባም ማለት ነው። የመጀመሪያዎቹን 30 ምናምን ደቂቃ ጎል የተቆጠረበትን ደቂቃ ጨምሮ ማንቸስተር ዩናይትድ ላይክ ኢፌክቲቭ ነበር ማለት ይከብዳል። ተጫዋቾቹ ምን ማድረግ እንዳለባቸው የሚያውቁ አይመስልም ነበር። በቀላሉ ነበር ኳስ ይረዝማል፣ ኳስ ያጥራል፣ ኮንትሮል ማድረግ ጠፍቶባቸው ነበረ። ብቻ በጣም ትልቅ የሆነ የኮንሰንትሬሽን ችግር በዚህ ጨዋታ ላይ ተመልክተናል። በዚህ ጨዋታ ላይ ብቻ ግን አይደለም፣ በኤቨርተኑ ጨዋታ ላይ ተመሳሳይ ነገር አይተናል። ግን ኤቨርተንም ሆነ ክሪስታል ፓላስ ማንቸስተር ዩናይትድን በከባዱ ሊቀጡት አልቻሉም እንጂ በእነዚህ ሁለት ጨዋታዎች ላይ ማንቸስተር ዩናይትድ ተመሳሳይ የሆነ ችግርን አሳይቶናል። ያም ችግር ምንድነው? የኮንሰንትሬሽን ችግር ማለት ነው። ሶ ያ ኮንሰንትሬሽን ችግር ታዲያ ከየት ነው የመጣው የሚለውን ነገር ደግሞ ከተመለከትን ይሄ የኮንሰንትሬሽን ችግር መታየት የጀመረው ማንቸስተር ዩናይትድ 15 ቀን እረፍት ካገኘ በኋላ። ስለዚህ እንደ ችግር እየተነሳ የሚገኘው ነገር ምንድነው? እረፍቱ እየበዛ ስለሆነ እረፍቱ መቀነስ አለበት። ቢያንስ በመሃል የወዳጅነት ጨዋታዎች መደረግ መቻል አለባቸው። አንዳንድ ሳምንታት ያለ ጨዋታ ያለ ጌም በሚያልፉበት ሰዓት ላይ ተጫዋቾች ከሪትም ይወጣሉ ማለት ሙሉ በሙሉ ከሪትም ይወጣሉ። ምን ማድረግ እንዳለባቸው አያውቁም። ኳስ ፓስ ማድረግ
እንዴት እንደሆነ ራሱ እስከሚጠፋባቸውና እስከማያውቁ ድረስ ነው እንደዚህ አይነት ነገር የሚፈጠር ወይንም ደግሞ ሀፕን የሚያደርገው ማለት ነው። ስለዚህ በቃ ሙሉ በሙሉ ፎከሳቸው ወደዛ እንዲመጣ ተጫዋቾች መጫወት አለባቸው በየመሃሉ የሚለው ጉዳይ እንደ ትልቅ ማሳሰቢያ ሆኖ ተቀምጧል ማለት ነው። ከዛ ውጪ በዚህ ፕሮግራም ላይ የምናነሳው ጉዳይ ምንድነው? ብሩኖ ፈርናንዴዝ ከምንም ተነስቶ ማንቸስተር ዩናይትድ የሆነ ቦታ እንዲደርስ የሆነ ነጥብ እንዲያገኝ ማስቻል ይችላል። ለምን? ማንቸስተር ዩናይትድ እንዳልኳቸው የመጀመሪያዎቹን 30 ምናምን ደቂቃ ጥሩ አልነበር። እሺ ሁለተኛው አጋማሽ ላይ እስከተባለ ሁለተኛው አጋማሽ ላይ ይሻላል። ግን ከ30 ምናምንኛው ደቂቃ በኋላ ልክ የመጀመሪያው አጋማሽ እስኪጠናቀቅ ድረስ ጥሩ ፐርፎርም ማድረግ ጀመረ። ኢቨን የጎል ሙከራዎችን ማድረግ ጀመረ ምናምን ነገር። ብሩኖ ፈርናንዴዝ ቻንሶችን ክሬት አድርጎ ነበረ ለቤንጃሚን ሼሽኮ፣ እንደዚሁም ደግሞ ከቆመ ኳስ ደግሞ ለካሴሚሮ በተመሳሳይ መልኩ ቻንሶችን ክሬት አድርጎ ነበር። አሲስት ለማድረግ ሞክሮ ነበረ፣ ግን እነዚህ ተጫዋቾች አልተጠቀሙበትም። ታዲያ የመጀመሪያው አጋማሽ በዚህ መልኩ ከተጠናቀቀ በኋላ ሁለተኛ አጋማሽ ላይ ግን ኦልሞስት ማንቸስተር ዩናይትድ ወደ ሪትም እየገባ ነው፣ ወደ ሞመንተም እየገባ ነው፣ ኮንሰንትሬት ማድረግ እየቻለ ነው፣ የጎል ሙከራዎች እየተደረጉ ነው። ስለዚህ ሁለተኛው አጋማሽ ላይ ያንኑ ማስቀጠል ነው ማለት። ለምን ፓላስ እየመራ ነው ማለት ደግሞ አስተማማኝ አይደለም። ሲከላከል በጣም ከባድ ነው። ክሪስታል ፓላስ አንዴ ዘጋ ማለት በባክሰሪ ነው የሚጫወተው። ዘጋ ማለት ዘጋ ነው፣ በቃ ጭራሽ መክፈቻ ማይኖረው። ስለዚህ ያን ነገር ስለማይፈልጉት ሙሉ በሙሉ ማጥቃትን ነው የመረጡት። መቼ እርሊ ገና በጊዜ ወደ ማጥቃት እንቅስቃሴ ነው፣ ወደ ተጭኖ መጫወት፣ ወደፊት ወደ መጠጋት ምናምን እነዚህ ነገሮች ነበረ ሲያደርጉ የነበረው። ምክንያቱም ታይም ከተሰጣቸው ሰዓት እያባከኑ በሚመጡበት ሰዓት ላይ ሰዓት በገፋ ቁጥር የሚጠቀሙት እነሱ ናቸው። ሶ ያን ነገር አልፈለገውም። ስለዚህ ወደ አቋማቸው ተመልሰው ጎል አስቆጠሩ። በእርግጥ የመጀመሪያው ጎል የተገኘችበትን መንገድ ከተመለከታችሁ ያቺ ላክ ኦፍ ኮንሰንትሬሽን ቅድም ያነሳውትን እናይበታለን አይደለ? ምክንያቱም ኳሱ ክሮስ ሲደረግ ላክሯን ይዞት የነበረው ዮሮ ነበረ። ዮሮ ግን ሙሉ በሙሉ ኮንሽስ ስላልነበረ ኳሱ ወዴት እየመጣ እንደነበር አላየም። ሶ ኳሱ ወዴት እየመጣ እንዳለ ለማየት ዞር ሲል ላክሯ ኳሱን ገጭቶታል። ይሄ መዘናጋት አንድ ነው። ሁለተኛው መዘናጋት ደግሞ ምንድነው? ላክሯ ኳሱን ከገጨው በኋላ ወደ ሴኔላመንስ ጋር ሲሄድ ሴኔላመንስ ይወጣል ብሎ ነበር አስቦ ነበር። ይወጣል ብሎ ያሰበውን ኳስ መልሶ ጎል ሊቆጠርቷል። እነዚህ ነገሮች ራሱ ኪዩ ነገሮችን ያሳዩናል ብዬ አስባለሁ። ታዲያ ወደ ብሩኖ ስንመለስ ብሩኖ ነው እንደዚህ አይነት ቻንሶችን ደግሞ ክሬት ሲያደርግ ነበር። ከዛስ የተቆጠሩት ሁለት ጎሎች ላይ ማን እጅ አለበት? ሁሉም በሚባል ደረጃ የብሩኖ ፈርናንዴዝ እጅ አለበት። የመጀመሪያው ጎል እንዴት ነው የተቆጠረው? በፔናልቲ። ፔናልቲውን ማን ያስቆጠረው? ብሩኖ። በቀላሉ የተገኘ ይመስላል፣ ግን ያ ፔናልቲ ከመገኘቱ በፊት ብሩኖ ፈርናንዴዝ የሚገርም መስመር ሰንጣቂ ኳስ ለማቲያስ ኩኒያ አቀብሎት ነበር። ማቲያስ ኩኒያም ያለውን ቴክኒካል አቢሊቲ ተጠቅሞ ኳሱን ሳይነካው ዞር ለማለት ሞከረ። ከዛ በኋላ ወደ ፔናልቲ ቦክስ ለመግባት በሚሞክርበት ሰዓት ላይ ነው ላክሯ ማለትም የጎሏ ባለቤት ጎትቶ ሊጥለው ይቻላል። እዚህ ጋር መከራከሪያ ሀሳብ ይነሳል። ምንድነው የሚነሳው? አንደኛ ላክሯ የጎትተው ከውጪ ነው የሚል ሀሳብ ነው የሚነሳው። ሲቀጥል ደግሞ አትሊስት ይሄኛው ቅጣት ከመጣለት ለምሮ በቀይ ካርድ የሚወጣው የሚል ጥያቄ የተነሳ ይገኛል። ምናልባት የመጀመሪያው ጎል ከመገኘቱ በፊት የተገኘችው ወይ ደግሞ የተፈጠረው ኢንሲደንት ምንድን ነው? ማቲያስ ኩኛ ወደ ኳሱ እየሮጠ ነበር። በእርግጥ ትክክል የሚያደርገው ነገር ኳስ ልክ ኳሱን ተከትሎ ሊሄድ ሲል ላክሯ መያዝ የጀመረው ከውጭ ጀምሮ፣ ግን ውጭ ላይ ለቆት አይደለም ውስጥ ሊወድቅ የቻለው ማቲያስ ኩኛ እስከ ውስጥ ድረስ ፔናልቲ ቦክስ ውስጥም ድረስ ይዞት ነበር። ሶ ያኔ ነው ማቲያስ ኩኛ እንደተያዘ ፊል ሲያደርግ፣ ያው እንደሚታወቀው በጣም አደገኛ የሚባለው ወይ ደግሞ ተጫዋቹን እንዳይንቀሳቀስ የሚያደርገው አይነት ነገር እኮ ላይሆን ይችላል፣ ግን ትንሽ ረዘም ስላለበትም ማቲያስ ኩኛ የሆነ ውሳኔ መወሰን ነበረበት። የወሰነውም ውሳኔ ፔናልቲ ማሰጠት ነበር። ፓስ ያደረገውን ብሩኖ ፓስ ያደረገውን ከዛ ብሩኖ ፈርናንዴዝ ፔናልቲ አገባና ማንቸስተር ዩናይትድ ወደ ጨዋታው እንዲመለስ ተጫዋቾች እንዲነቃቁ ወደ ሪትም እንዲመለሱ የበኩሉን አስተዋጽኦ አበረከተ። ከዛ ሁለተኛው ጎል ላይ ለቤንጃሚን ሼሽኮ የሚገርም አሲስት የሚገርም ክሮስ አድርጎ እንዲያስቆጥር ያደረገው። ለምን? ቤንጃሚን ሼሽኮ ቤንች ነበረ። ስለዚህ ወደ ቋሚ 11 ውስጥ ይግባ አይግባ እየተባለ ትልቅ ጭቅጭቅ ውስጥ ነበረ። በመጨረሻም ገባ፣ ጎል አስቆጠረ። ታዲያ ሼሽኮ ቋሚ ሆኖ ጎል አስቆጠረ ብዬ ቅድም ተናግሬ ነበር አይደለ? ቅድም እንዳልኳችሁ የመጣው ቋሚ ሆኖ እንዲጫወት እንጂ ተቀይሮ እየገባ ጎል እንዲያስቆጥር አይደለም። ስለዚህ አሁን የመጣበትን ዓላማ በትንሹም ቢሆን እየተለማመደ ነው ብዬ መናገር እችላለሁ። ለምን? አሁን በዚህ ጨዋታ ላይ ጎል ካስቆጠረ ላይክ ቋሚ 11 ውስጥ ሆኖ ጎል ካስቆጠረ ተቀይሮ እየገባም ጎል ካስቆጠረ የዚህ ልጅ ጎል የማስቆጠር ችሎታ እየላቀ ከፍ ከፍ እያለ የመጣበትን መንገድ እያየን ነው ማለት ነው። ስለዚህ ጥሩ አጥቂ የሚያደርገውን ኳሊቲ እያሳየ ነው። ምርጥ አጥቂዎች ደግሞ ብዙ ጊዜ ቋሚ 11 ውስጥ ይገባሉና ቤንጃሚን ሼሽኮም ያንን ለማድረግ እየታገለ እንደሆነ የተለያዩ ምንጮች ይጠቅሳሉ። ግን በዚህ ጨዋታ ላይ ግን የሚገርም ሄዲንግ አስቆጥሮ ቤንጃሚን ሼሽኮ ቋሚ መሆን እንደሚገባው አሳይቶ ማንቸስተር ዩናይትድ የማሸነፊያዋን ጎል አስቆጥሮ ማንቸስተር ዩናይትድ እንዲያሸንፍ አድርጓል ማለት ነው። በድጋሚ ቤንጃሚን ሼሽኮ ማንቸስተር ዩናይትድን ታድጓል ብለን መናገር እንችላለን። ከዛ ውጭ ደግሞ
ከምባክ ላይ ያላቸውም ደግሞ አቋም የማንቸስተር ዩናይትድ ተጫዋቾች ተቀይሯል አይደል? ምክንያቱም ጎል ሲቆጠርባቸው እየተደነገጡ አይደለም። አቻ ከሆኑም መልሰው ይገለብጡታል፣ ከተመሩም መልሰው መምራት ይችላሉ የሚለው ሐሳብ በማይክል ካሪክ ስር በማንቸስተር ዩናይትድ ተጫዋቾች ላይ እየተመለከትን እንገኛለን። የናንተ ሐሳብ ግን ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ስለጨዋታው ያላችሁ ሐሳብ ምንድነው የሚለውን ሙሉ ሐሳባችሁን ኮሜንት ላይ አስቀምጡልን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።